ትዝታ ዛራዳ የስነ ጽሑፍ ተመራማሪው ሐያሲውና ባለቅኔው ዮሐንስ አድማሱ 50ኛ ሰሙነ ሙት ዓመት ምክንያት በማድረግ ባለፉት 2 ሳምንታት በመጠኑ አስታውሰነው ነበር። የዛሬም የትዝታችን ርዕሰ ጉዳይ ዮሐንስ አድማሱ ነው። በዋቢነት ለተጠቀምንባቸው መዛግብት ባለመብቶች ሁሉ በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምስጋና። ሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ ለአንድ ዓመት ያህል በወሎ ክፍለ ሀገር በንጉሥ ተክለ ሃይማኖት ትምህርት ቤት አስተምሯል። እዛም በነበረበት ጊዜ ዮሐንስ ከተማሪዎቹ ጋር በጣም የተቀራረበ ግንኙነት የነበረው የእነሱን ቃላት አጠቃቀምና ባህል ከማጥናቱም በላይ ወደ ባላገር እየሄደ ከገበሬዎችና ከለማኞች ጋር ይውል እንደነበረ፣ በተለይ የወሎ ለማኞች ሲመርቁ የግጥም አመታት ስልት ስለነበራቸው ብዙ ገንዘብ እየሰጠ ምርቃቱን ጠንቅቆ ያዳምጥና ያጠና እንደነበረ የሚያውቁት ይናገራሉ። ዮሐንስ የአንድ ዓመት የማስተማር ግዳጁን ወሎ ንጉሥ ተክለ ሃይማኖት ካስተማረ በኋላ ትምህርቱን ለመቀጠል ወደ ዩኒቨርሲቲ ኮሌጅ በድሮ አጠራር ተመልሶ መጣ። አብረው የተማሩት እንደሚናገሩት ዮሐንስ የሥነ ጽሑፍ ችሎታና ፍላጎቱ እየጨመረ ቢሄድም በሚማርበት ጊዜ አንዳንድ የትምህርቱ አይነት ለምሳሌ ሊንጉዊስቲክስ፣ ሰዋሰው፣ ግዕዝ የመሳሰሉት ትምህርቶች ሲሰጡ ይቀር ነበረ። ሆኖም ዮሐንስ ክፍል በሚገባበት ጊዜ ትምህርቱን በሚገባ በመረዳትና ሙሉ ተሳትፎ በማድረግ ዘወትር ከሚገኙ ተማሪዎች ይልቅ እሱ አጥጋቢና ከፍተኛ ውጤት ያገኝ እንደነበረ ይመሰክራሉ። ዮሐንስ ኮሌጅ በገባበትም ጊዜ ከዩኒቨርሲቲው የቅኔ መምህር ከነበሩት ከአቶ አለማየሁ ሞገስ ዘንድ በጣም እየቀረበ ሄደ። መምህሩ ኃይለኛ የነበሩና ተግሳስና ቁጣ የሚያበዙ ነበሩ ቢባሉም ዮሐንስ ምንም ቢቆጡና ቢገስጹት ቅይምታ የሚሉት ነገር አያውቅም። በአንክሮ በመከታተል የግዕዝ የሰዋሰውና የቅኔ አገባብን በሚገባ ከሳቸው አጠና። በተጨማሪም ዮሐንስ ልዩ ልዩ የሶሻሊስት መጻሕፍትን ማንበብ ተያያዘ። ዮሐንስ አእምሮውን እየተባ ሲሄድ የተለያዩ ግጥሞችን መግጠምም ጀመረ። ወደ ዩኒቨርሲቲ ኮሌጅ ከገባበት ጊዜ ጀምሮ የህብረተሰቡን መታረዝ፣ መራቆት ወዘተ የሚያሳዩ ቅኔዎቹን በመጻፍ የዩኒቨርሲቲውን ህብረተሰብ በተለይም ደግሞ ተማሪውን ይበለጠ ይቀሰቅስ ነበር። በዘመኑ ይጻፉ የነበሩት ግጥሞች የነበረውን የመንግስት መጃጀትና ኋላ ቀር መሆን በማጋለጥ ለውጥ እንዲመጣ የሚመኙና የሚቀሰቅሱ ስለነበረ በመንግስት ኃላፊዎችና ባለስልጣናት የሚወደዱ ባለመሆናቸው አልፎ አልፎ ችግር ያጋጥም ነበር። ዮሐንስ በ1954 ዓ.ም የ3ኛ ዓመት ተማሪ በነበረበት ጊዜ እስቲ ተጠየቁ የተሰኘውን ግጥም የኮሌጅ ቀን አፄ ኃይለ ሥላሴ ንጉሠ ነገሥት በተገኙበት እንዳነበበ በዮሐንስ አድማሱ ታሪክና ሥራዎች ላይ ጥናት ያደረጉት ኃይሉ ጀማነ ጽፈዋል። ረጅም የነበረው ይህ ግጥም በዕለቱ አንደኛ ሆኖ ቢሸለምም ዋናውና ትልቁ ሽልማት ግን ከዩኒቨርሲቲ መባረሩ ነው። ለአንድ ዓመት ወደ ገጠር ሄዶ እንዲያስተምር ስለተበየነበት በቅጣቱ መሠረት ወደ ደሴ እንደገና በመመለስ በወይዘሮ ስሂን 2ኛ ደረጃ ትምህርት ቤት አስተማረ ይላሉ ኃይሉ ጀማነ በጥናታቸው። እስቲ ከዚህ በጣም ረጅም ከሆነው እስኪ ተጠየቁ ግጥም ጥቂት መስመሮችን ብቻ አብረና ነበር። እስኪ ተጠየቁ እስኪ መልሱልን ስለናንተ ሀገር፣ ነፍስ አለን ለምንል ቁመና ለምንል ይዘን ቁም ነገር፣ ምንኛ እንደሚለይ የመቃብር ዓለም ወሰኑ የማይገታ ከዚች ዓለም ገጠር የቅጽበት አለኝታ፣ እኛ ካለንባት የክፋት የተንኮል የቅናት መከታ፣ እንድንሰናዳ በአንድ ልብ ሆነን ሳናምነታታ፣ መላው ጠፍቶን ሁሉ እንዳይገባን ግራ ዘልቀን ላንወጣው ያን የዕድሜ ተራራ፣ በከንቱ መግበስበስ ያለንበት ቅሉ ወደ እናንተ ሲመጣ እንዳይሆን ላመሉ። እመኝ ነበረ ከጥንት እስከ ዛሬ የሞተ ቢነሳ ልጠይቀው ወሬ፣ የመቃብር ዓለም ያ የሞት ግዛት ፖለቲካ ኃይሉ ያገሩ ስራት፣ ብርሃን ነው ጨለማ ያገዛዙ ልኩ፣ ስልቱ የበራለት ስልቱ የጠፋበት የማይታወቅ መልኩ፣ የሀብቱስ መጠኑ እድገቱ ልማቱ እንዲያው ተቀብሯል ሆኖ ለጥቂቱ፣ ግፍና ጭቆና መከራ ስቃይ ይበዛሉ እጅግ ከሰው በሰው ላይ፣ ትግል የበዛበት ጠብና ክርክር ያሳብ ጦርነት ሄድ ከሮለት በለት፣ ያሉ የከሶ እንዲህ አይነት ክብር ፍጡሩን የሚቀጭ እድሜን ያሳጥር። አስተምር መላኩን እንደ ጥሩ አጋጣሚ ተጠቀመበት።
ከህዝቡ ጋር በሚገባ ከመዋሃዱም በላይ የአካባቢውን ስነ ቃል ዘዬ ይበልጥ እንዲያጠና መንገድ ሰጠው። የአንድ ዓመት የማስተማር ቅጣቱን ፈጽሞ ወደ ዩኒቨርሲቲ ሲመለስ የሴም ቋንቋዎች አጥኚና ተመራማሪ የነበረው ፕሮፌሰር ሌስላው ለ2 ዓመት በአሜሪካ ሎስ አንጀለስ ስኮላርሺፕ አስገኝቶለት ይዞት ይሄዳል። ፕሮፌሰር ሌስላው ይህን የፈጸመው ዮሐንስን የቋንቋ ችሎታ በማጤን በኋላ ላይ ላሳተመው የእንግሊዝኛ አማርኛ መዝገበ ቃላት እንዲያግዘው ነበር። ዮሐንስ አድማሱ ሎስ አንጀለስ በነበረበት ጊዜ እጅግ በጣም የሥራ ጫና ይበዛበት ነበር። ትምህርቱን ከመከታተል በተጨማሪ ወደ ኢትዮጵያ የሚመጡ የሰላም ጓዶችን ፒስ ኮርስ ማሰልጠንና የሚስተር ሌስላውን መዝገበ ቃላት ማዘጋጀትና ማደራጀት ነበረበት። አንደኛውን ዓመት እንደምንም ከጨረሰ በኋላ ዲግሪ ለመያዝ ሁለተኛውን ዓመት ታግሶ ማሳለፍ ስላልቻለ ትምህርቱን በገዛ ፈቃዱ አቋርጦ ወደ ሀገሩ ተመለሰ። ዮሐንስ በነበረው የሥራ ጫና ሳቢያ ከፕሮፌሰር ሌስላው ጋር ተጋጭቶ ወደ ሀገሩ ቢመለስም ዛሬ የፕሮፌሰር ሌስላው የአማርኛ የእንግሊዝኛ ዲክሽነሪ የሚባለው መጽሐፍ እጅግ ብዙውን ሥራ የሠራው ዮሐንስ አድማሱ ነበር። በሎስ አንጀለስ በነበረበት ጊዜ ለወላጆቹ ከጻፈው ደብዳቤ እንዲህ የሚሉ መስመሮች ይገኙባቸዋል። አባባና ማማ፣ እስካሁን ደብዳቤ ያልጻፍኩት ዋናው ምክንያት የሥራ መብዛት ነው። በተለይ በዚህ ባለፈው ክረምት የሰላም ጓዶችን አሁን በመስከረም ኢትዮጵያ የገቡትን 300 አሜሪካኖች ስናሰለጥን በሥራ ላይ ሆኜ ነው። ምንም ፋታ አልነበረኝም። የቀረው ቀርቶ ምሳ ለመብላት ጊዜ እየጠፋ በ9 ሰዓት ነበር የምንበላው። የአሜሪካኑን አካዳሚክ ፕሮግራም አቋርጦ መምጣቱ ዩኒቨርሲቲ ትምህርቱን እንዳይቀጥል ታገደ። በ1958 በዩኒቨርሲቲ 4ኛ ዓመት የቋንቋ ተማሪ ሆኖ ማስጠንቀቂያ ገባ። ዩኒቨርሲቲ እንዲቀጥል ተደርጎና እየተማረ እዛው ኮሌጅ ውስጥ እየተከፈለው እንዲያስተምር ሆኖ ሳለ እንደገና ማስጠንቀቂያውን ጥሶ ግጥም ጽፎ በማንበቡ ከትርፍ ጊዜ ማስተማር ስራውን ቢያግሩትም እየተማረና ግጥሙን እየጻፈ ዓመቱን ጨርሶ ሰኔ 23 ቀን 1959 ዓ.ም የአርትስ ባችለር ዲግሪውን በማዕረግ ተቀበለ። እንደተመረቀም እዛው የተማረበት ኮሌጅና ዲፓርትመንት ያለውን የበሰለ ቋንቋና የሥነ ጽሑፍ ብስለት እንዲያካፍል መምህር ሆኖ በዩኒቨርሲቲው አጠራር ግራጁዌት አሲስታንት ሆኖ ተቀጠረ። ባለቅኔው ዮሐንስ በዩኒቨርሲቲው የሚያከናውነው የተቀጠረበትን መምህርነት ብቻ አልነበረም። የራሱን የሥነ ጽሑፍ ሥራዎች ከመስራቱም በላይ የኢትዮጵያን ሥነ ጽሑፍ መመርመርና የቀደምት ባለቅኔዎችን ሥራዎች ማፈንፈንና ማጥናትን በሰፊው ተያያዘ። ዮሐንስ አድማሱ ከዚህም ሌላ ስለ ማስተማሪያ ዘዴና ስለ ዲፓርትመንቱ የትምህርት አሰጣጥ እጅግ አድርጎ ያስብ ስለነበረ የተሻለ ትምህርት በተሻለ ዘዴ እንዲሰጥ ይጥር ነበር። ጓደኞቹንም አለቆችንም ይወተውት ነበር። በሱ ዘመን አማርኛ በኮሌጅ ደረጃ ማስተማሪያ የሚል መጽሐፍ እንዲዘጋጅ ሐሳብ በማንቃት ከሌሎች ባልደረቦቹ ጋር ያዘጋጀ ቢሆንም የዚህ መጽሐፍ አብዛኛው ሥራ እና አስተዋጽኦ የዮሐንስ አድማሱ እንደነበረ ብዙዎቹ ከመመስከራቸውም ሌላ በመጽሐፍ ውስጥ የሱና የሌሎቹ ሥራዎች በቋንቋ ዘያቸው ተለይተው ይነበባሉ። በዘመኑ በሀገሪቱ የነበሩ ተማሪዎች ከአንደኛ እስከ 6ኛ ክፍል ይማሩበት የነበረውን የትምህርት ሚኒስቴር ማስተማሪያ መጽሐፎች የሚበልጠውን ድርሻ የሰራው ተማሪነቱ ጊዜ ጀምሮ ዮሐንስ አድማሱ እንደነበረ የነበሩ ይናገራሉ። ዮሐንስ አድማሱ በተለይ በስነ ጽሑፍ ምርምሩ ያጋጠሙትን የእንግሊዝኛ የሙያ ቃላቶች የእንግሊዝኛ ቃላት ሐረጎችና ውሳኔያቸው በሚል ርዕስ የአማርኛ ስያሜ ወስኖላቸው አቅርበዋል። ዛሬ ተስፋፍተው ከምንጠቀምባቸው የስነ ጽሑፍ የሙያ ቃላት ብዙዎቹ ያን ጊዜ ዮሐንስ አድማሱ የወሰናቸው ስያሜዎች ናቸው። ዮሐንስ አድማሱ በሚጽፋቸው ጽሑፎች የፖለቲካው ጭፍና እንዲበራ ከመታገሉ ሌላ ለሀገር ስነ ጽሑፍ እድገት እየጣረ የዩኒቨርሲቲው የትምህርት አሰጣጥ ደረጃ ከፍ እንዲል የበኩሉን ለማድረግ በሚታትርበት ጊዜ በጊዜው ከነበሩት የዩኒቨርሲቲው ቋንቋዎችና ስነ ጽሑፍ ክፍል ሊቀመንበር ጋር ተጋጨ። በዚህ ምክንያት 2 ዓመት ካገለገለበት የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኮሌጅ ተግዞ ወደ አለማያ ኮሌጅ ተዛውሮ እንዲያስተምር ተበየነበት። ፍርሃት የኛ ጌታ፣ ፍርሃት የገዛን እኛ የፍርሃት ሀገር ዜጋ፣ በፍርሃት ብቻ መቼም መውጫ መግቢያችን የተዘጋ፣ ያለንበትን ቤቱ ሁሉ መላው አየሩ ተነፈገ፣ በውስጡም ያለነው እኛ ሰውነታችን ተወለገ። ተው ልቀቀን፣ ተው ባክህ፣ እንደምን እንሁን ያንተ ዜጋ፣
እስኪ ሞትልን፣ እስኪ ጥፋ፣ ሕይወታችንን አትዝጋ። እስካሁን ድረስ እስከ ዛሬ እንዲያው ተክዘን ብናየው፣ ኧረ መቼ ነው ሰዓቱ ያንተ ጊዜ የሚያልፈው? እስኪ ተጠየቅ እንጠይቅህ ፍርሃት የኛ ጌታ፣ እኛም ብቻ ነው ወይስ አሉ ያደረካቸው አውታታ? ለምንድነው ሚስጥሩ ያገዛዝህ ውል መሰረቱ? ከቶ ምንድነው ስልጠትህ ይህ ሁሉ ፍጡር መራቆቱ? ብርታት ድፍረትን ጥሎ ወኔ መቁረጥን አሽቀንጥሮ ለአንተ ብቻ እንዲመገዛቱ ራቁም ሆኖ ተዘርዝሮ። ዮሐንስ አድማሱ 1955 ዓመተ ምህረት። ዓለማያ እርሻ ኮሌጅ ያለ የሚያውቁትና መምህር በኋላም የኮሌጁ ዲን ሆነው የነበሩት ዶክተር አብርሃም ብስራት ስለ ዮሐንስ አድማሱ ለኃይሉ ጀማነህ እንዲህ ብለውት ነበር። አንድ ዓመት የዓለማያ ኮሌጅ ተማሪዎች መምህራን በሙሉ ገምግመው እንዲያቀርቡ በስብሰባ ተስማምተን ስለነበረ ተማሪዎች ገምግመው በተገኘው ውጤት ባለቅኔው ዮሐንስ በተወዳዳሪ አልባነት ክብረ ወሰኑን ይዞ ነበር። በዓለማያ ኮሌጅ ዲን ከመሆኔ በፊት የአርትስና የሳይንስ ዲፓርትመንት ሄድ ነበር። ዮሐንስ ዓለማያ ከተዘዋወረ ጀምሮ እኔ ወዳለሁበት ዲፓርትመንት በመግባቱ ትውቃችን እየጠነከረ እየተቀራረብን ሄድን። ሕይወቱ እስክታልፍ ድረስ ብዙ አልተለያየንም። እንደ ዮሐንስ ባናደርግም የነበረውን ሥርዓት ለማፍረስ አብረን እንታገል ነበር። ዮሐንስ ከሁሉም የተለየ ነበር። ዓላማው ሁሉ ለትግል ነበር። ዮሐንስ ጎበዝ አንባቢ፣ የአርት ታለንት ያለው አእምሮ ሻርፕ የሆነ ሰው ነበር። ዮሐንስ አብዮታዊ ታጋይ ምሁር ነበር። ስለዚህም ነበር በዚህ አካባቢ የነበሩት ባለስልጣናት ከፖለቲካው የተገለሉ መምህራን የሚጠሉት። ዮሐንስ አንዳንድ ጊዜ በል ሲለው ወደ ዲማ ሄጄ መማር አለብኝ እያለ ያወራል ነበር። ዮሐንስ በማንኛውም ፊልድ ሊቅ ነበር። እሱ የነበረው ባችለር ዲግሪ ብቻ ነበር። ለዮሐንስ ፒኤችዲም ሲያንሰው ነው። ዶክተር አብርሃም ብስራት። ባለፈው ዝግጅታችን ዮሐንስ አድማሱ ያለፈው ዘመን የሀገራችን የሥነ ጽሑፍ ታሪክ ከዛሬው ዘመን ጋር መገናኘት አለበት፣ ያለፈው ሀብታችን ለዛሬው እድገታችን ይበጃል በሚል ዘመናዊ ጸሐፍት የጥንቱን የሀገራችንን ያጻጻፍ ብልሃት እንዲያጠኑ ይወተውት እንደነበረ ገልጸናል። በዚህ ረገድም በተለይ ዮሐንስ ያለፈውንና ያሁኑን እንደሚያገናኝ ድልድይ በሚቆጥረው በዮፍታሔ ንጉሴ ሥራዎች ላይ ጥልቅ ምርምር አካሂዷል። በጉባኤም ላይ ደጋግሞ ይናገራል። ኮከብ ይሄይስ ክብሩ የሚል የኖረ የግዕዝ አባባል አለ። አንዱ ኮከብ በብርሃኑ በግዘፉ በጠቅላላ ተፈጥሮ ከሌላው ኮከብ ይበልጣል። እኔን የሚገርመኝ ይህ አይደለም። አንዳንድ ከዋክብት አሉ፣ በተለይ አጠራር ተወርዋሪ የምንላቸው በሌሊቱ ህዋ ውስጥ ከአንዱ ማዕዘነ ሰማይ ወደ ሌላው ተወርውረው ብልጭ ብለው ይጠፋሉ። ይህ ሁሉ የሚሆነው በቅጽበት ነው። ያንን በጨለማው ግርማ የተዋጠውን ህዋ በብርሃን ጎርፍ ሰንጥቀው አጥለቅልቀውት ይጠፋሉ። ተመልካችም ከመገረም በሚመነጭ ዝምታ ይዋጣል። በኢትዮጵያ የሥነ ጽሑፍ ህዋ ውስጥ ዮፍታሔ ንጉሴ አንድ ታላቅ ተወርዋሪ ኮከብ ነበረ። ብሩህ ነጸብራቁ ውበቱና ድምፁ አንድነት ተሰምተው አንድነት ቢበርቁ የሚያቅለት ጠፍቶ ምስጢሩን አካቶ ተወርዋሪ ኮከብ በራሱ ነበልባል በራሱ ነዲድ ተቃጥሎ የጠፋ ተወርዋሪ ኮከብ በምናየው ሰማይ ነበረ በይፋ። አዎን ነበረ። በዚያ ቅጽበት በሆነው የጽሑፉ ዘመን ዮፍታሔ የኢትዮጵያን የሥነ ጽሑፍ ህዋ በቅኔ በግጥም በመዝሙርና ተውኔት የብርሃን ጎርፍ ሰንጥቆ አጥለቅልቆት ጠፍቷል። ዛሬ የሚያሳዝነው የዚህ ተወርዋሪ ኮከብ ተጽዕኖ በዘመናችን መጥፋቱ ነው። ዮፍታሔ ንጉሴ በቅርጽ በኩል የተመለከትነው እንደሆነ በስንኝ አሰካኬን በመሳሰለው አዲስ ነገር አመጣ ለማለት አይቻልም። ያንኑ የነበረውን የሰንጎ መገን የወልግጥም ስንኝ ስልት ወስዶ ነው ብዙውን የጻፈው። ነገር ግን ሰውየው በጣም የሚያስደንቀው እና በእኔም ግምት ደግሞ ታላቅና ልዩ ገጣሚ የምለው በዚህ ቅርጽ ውስጥ ሊያስገባ የቻለው ይዞታው ነው። ለምሳሌ
በ1929 ዓመተ ምህረት ላይ የጻፈው መዝሙር አለ ድንግል ሀገር ሆይ በሚል አርዕስት። እዚያ ውስጥ ከብዙ ነገር ጋር ነው ነገሩን የሚያስተባብረው። ከመጽሐፍት ቅዱሳት ያስተባብረዋል፣ ከሀገሪቱ ሕዝብ የዕለት ኑሮ ጋር ያስተባብረዋል። ቋንቋው ከነዚህ ጋር ተዋህዶ ከሕዝቡ የዕለት ኑሮ አልፎ የዘላለማዊነትን ደረጃ ያገኘ ይመስለኛል። ከዚሁ ከግጥሙ ጋር ደግሞ የተያያዘ ሰውየው ግጥሙም ቅኔውም የሚያምርለት አንዱ ትልቁ ነገር በእኔ ግምት ለቋንቋ ስሱ በመሆኑ ነው። ቋንቋው ወዝ አለው፣ ውሳጣዊ ኃይል አለው። ከዚያ በላይ ደግሞ የቋንቋውን የሚጽፍበትን ቋንቋ ባህሪ አስተንትኖ ያውቀዋል። ለምሳሌ ያህል በጣም ዝነኛ ከሆነው መዝሙሩ ወላድ ኢትዮጵያ ከሚለው እነዚህን ሁለት ክፍሎች ለማየት እንችላለን። ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጥሩባት ሳይዘሯት አብቅላ ስንዴውን ጠብቃ እንክርዳዱን ነቅላ ስትመግበን አየን በፀሐይ አብስላ የሚለው። ሌላ ደግሞ በጊዜው የዘራ መልካም ዘር አትርፎ ከገበሮች ጋር ማታ ከጥላ አርፎ በቸርነት ታጥቆ በቅን ተሰልፎ ደግሞ ዘሩን ዘራ መከራ አሳልፎ። እስካሁን ከሰበሰብኳቸው የዮፍታሔ መዝሙሮች ጥልቀትና ውበት ያለው በተለይ ደግሞ እዚህ ላይ ግጥሙ መዝሙሩ በጣም ጥሩ ነው የምለው ሚስጥርና ዘይቤ የተስማሙበት ድምጽ፣ ቃል፣ ሐረግ፣ ስንኝ ከፍተኛ የሆነ ሙዚቃ የፈጠሩበት መዝሙሩ በ1928 ዓመተ ምህረት ቅድም እንደጠቀስኩት ምዕራብ ወለጋ ሳለ የጻፈው ነው። መዝሙሩ ላይላውን ቀላል ይመስላል። ሚስጥሩ ግን እንደ እውነቱ ከሆነ እኔም አሁን ይህንን ግጥም አስፋፍቼ ተንትኜ ለመጻፍ ሞክሬያለሁ። ነገር ግን 81ዱን መጽሐፍትና 4ቱን ጉባኤ የሚያስገልጥ ነው። ለምሳሌ የሚከተለውን አርኬ የስንኞች ስብስብ ማለት ነው የመዝሙሩ ኃይለ ቃል ምን እንደሆነ ደግሞ ለመረዳት ወደ መጽሐፍት ቅዱሳት መመለስ ያስፈልጋል። የኢትዮጵያን በጠላት ከተወረረች በኋላ የኢትዮጵያን ድህነት የኢትዮጵያን መመለስ ነው እንትን የሚለው። ለምሳሌ እንደዚህ የሚል አርኬ አለ። ሞቱን ተሸክሞ በመስቀሉ ባርኮ እኔን ተከትሎ ለኔ ተላልኮ የሰጠኝ ሊሰጠኝ አሰብኮ ሰብኮ ሲመለስ የሚያይ ነው ያዕቆብ ምርኮ ይላል። ይሄንን 4 ስንኝ ለመረዳት መጽሐፍት ቅዱሳት ውስጥ በጥልቅ ገብቶ መመርመር ያስፈልጋል። ሌላም ደግሞ የሚከተለው ያ የሊባኖስ ዛፍ ከፍ ቢል ራሱ ከፍ እንዳለ ሊቀርብ ይመስላት ለነፍሱ ወንድሞቼ ሁሉ ዝሮ ሲመለሱ እሱን ደርቆ አገኙት እሷን ግን ወረሱ። የተስፋ ስንኞች ናቸው እነዚህ። በመጨረሻ ደግሞ የጌታዬ ጌታ በማልኸው መሐላ እኔን ሳትረሳ እሷን ተሳሃላ ወደቀች ባቢሎን ታውከት ኩላ ያን ጊዜ ዘኪዮስ አርገዲ በሰግላ። እንደዚህ እያለ ነው የሚሄደው እና ሰውየው የሚጽፍበትን ቋንቋ ለማጠቃለል ያህል አንደኛ ያውቀዋል፣ ሁለተኛ ደግሞ ቃል በሚመርጥበት ጊዜ ለስንኙ ብቻ እንደሚስማማለት ሆኖ አይደለም የሚመርጠው ከዘይቤውና ከሚስጥሩ ጋር እንዲስማማ አድርጎ ነው እንትን የሚለው እና እነዚህ ነገሮች ተዳምረው ነው የዮፍታሔን ጽሑፍ የተለየ ውበት የተለየ ጥልቀት ሊሰጡት የቻሉት በእኔ ግምት። ድንግል ሀገሬ ሆይ ጥንተ ተደንግሎ ሕፃናቱ ታርደው ያንቺም ልብ ቆስሎ ልጅሽ ተሰደደ አንቺን ተከትሎ የሕፃናቱን ደም አዘክሪ ኩሎ አስጨነቀኝ ስደትሺ እመቤቴ ተመለሺ ተመለሺ። በሄሮድስ ዘመን ዓመተ መከራ ስደተኛው ልጅሽ ሲሄድ ካንቺ ጋራ ያገኘውን ጭንቁን ለሰው ሳናወራ ድንግል ሀገሬ ሆይ አስቢው በተራ አስጨነቀኝ ስደትሺ እመቤቴ ተመለሺ ተመለሺ። ሐዘንሽ መረረ እንባሽን ፈሰሰ በፈሰሰው እንባሽ ልጅሽ ፊቱ ራሰ ጠላቱን ሲከተል እሱም ገሰገሰ የሄሮድስም ጉልበት ወዲያው ተቀነሰ። አስጨነቀኝ ስደትሺ እመቤቴ ተመለሺ ተመለሺ። አዳም አባታችን ደከመህ ምንኛ ስናውቅ እንዳለበት በገነት ምቀኛ በገዛ ርስታችን ሲገባ ቀማኛ ወደ ውጭ አንቀርም ተለይተንኛ። አስጨነቀኝ ስደትሺ እመቤቴ ተመለሺ ተመለሺ። የሰው ሥራ ማየት አይኖች የለመዱ በምክረ ረሲዓን እግሮች የማይሄዱ በልበቱ ጉሃን እየተወደዱ እስከ መጨረሻው መልካም ይራመዱ። አስጨነቀኝ ስደትሺ እመቤቴ ተመለሺ ተመለሺ። ሞቱን ተሸክሞ በመስቀሉ ባርኮ እኔን ተከትሎ ለኔ ተላልኮ የሰጠኝ ሊሰጠኝ አሰብኮ ሰብኮ ሲመለስ የሚያይ ነው የያዕቆብ ምርኮ። አስጨነቀኝ ስደትሺ እመቤቴ ተመለሺ ተመለሺ። ያ የሊባኖስ ዛፍ ከፍ ቢል ራሱ ከፍ እንዳለ ሊቀር ሲመስላት ለነፍሱ
ወንድሞቼ ሁሉ ዝሮው ሲመለሱ እሱን ደርቆ አገኙት እሷን ግን ወረሱ። አስጨነቀኝ ስደትሺ እመቤቴ ተመለሺ ተመለሺ የጌታዬ ጌታ በማልኸው መሐላ እኔን ሳትረሳ እሷን ተሰሃላ። ወደቀች ባቢሎን ወታውከት ኩላ ያን ጊዜ ዘኬዎስ አርገድ ይበሰክላ። አስጨነቀኝ ስደትሺ እመቤቴ ተመለሺ ተመለሺ። በስድ ንባብም ቀላል ጸሐፊ አይደለም። ጎበዛየን ከሚለው ጽሁፉ በህይወት ሳለ ከታተመው ጽሁፉ አንዱ ነው። በ28 ዓመተ ምህረት መስከረም 7 ያሳተመው የሚከተለው ክፍል በጣም ቀላልም ነው ኃይለኛም ነው። ስለ አርበኞችን ቁጣጣሽ የጻፈው ነው። እንደዚህ ይላል። ከዘመነ ሉቃስ ወደ ዘመነ ዮሐንስ ጠብቆና አድርሶ ብርሃነ መስቀሉን ላሳያችሁ ጌታ ክብር ይግባው ካልሁ በኋላ ደግሞ ለአዲሱ ዘመን ጠብቆ ያድርሳችሁ ብዬ እንቁጣጣሽ አበረክታችኋለሁ። ሰው ለልማዱ ከሰው ያገኘውን ሆነ ወይም በራሱ አስቦ ያነቃውን አንዱን ነገር በየጊዜው እየደጋገመ ይናገረዋል። ነገር የተደጋገመ እንደሆነ የተወደደው ይቆይና የተጠላው ቢሆን እንኳ ሲጠላ ይጠና እንዲሉ ከመለመዱ የተነሳ በሰው ሁሉ ልብ እየተቀረጸና እየተወደደ ቋሚ ሆኖ ይቀራል። በሰው ዘንድ የሞት ጊዜ ደርሶ ከተፈጸመ ቆይቷል። በእግዚአብሔር ዘንድ ግን መጨረሱ ቆይቶ ያልተጀመረ ስለሆነ በካህሊነቱ እንዳጠባበቁት ሲጠብቃችሁ ይታያል። እናንተም ስለ ሀገር ብሎ ደምን ማፍሰስ ሕይወትና ለዘላለም የማይረሳ መታሰቢያ መሆኑን አውቃችሁ ይልቁንም የፈሰሰ ደም ያገኘ እንደሆነ በቃሉ የሚያካክሰው ጌታ ደሜን አፈሳለሁ ብሎ በማይታበል ቃሉ በመካከላችሁ ቆሞ የነገራችሁን ቃል ድል መንሻ አድርጋችሁ የሱ ደም ከፈሰሰ ወዲያማ የማን ደም ተቆጥቦ ይቀራል? ከዚህ የተረፈውን እድሜ አይባልም እያላችሁ ሞታችሁን ንቃችኋልና መጨከናችሁ ጠላትን ያንቀጠቅጣል እያለ ይቀጥላል። ሰውየው በስድም ንባብ በኩል ሆነ አቻ ያለለት ጸሐፊ አይመስለኝም። ምናልባት ለሱ አቻ ናቸው በየመገመታቸው ቀደም ካሉት አፈወርቅ ገብረ ኢየሱስ ከዚያ ቀጥሎ ደግሞ ብላቴን ጌታ ሀሩን ብቻ ናቸው። ዮሐንስ አድማሱ ዮፍታሔን የሥነ ጽሑፍ ተወርዋሪ ኮከብ ብሎት ነበር። በ1971 ዓ.ም በኢትዮጵያ ቋንቋዎችና ሥነ ጽሑፍ ክፍል ዓመታዊ ሴሚናር ላይ ስለ ዮሐንስ ባቀረበው ጥናት አድናቂው ተማሪው የነበረው ደበበ ሰይፉ ተወርዋሪ ኮከብ በይበልጥ እሱን ዮሐንስን ማለቱ ነው የሚገልጽ ይመስለኛል ብሎ ነበር። እስኪ ሰው እንሁን ከተሰኘው ዮሐንስ አድማሱ ረዘም ያለ ግጥም በከፊል አንብበንላችሁ የዛሬውን ዝግጅታችንን እናብቃ። እስኪ አስበው ዛሬ በቁም ነገር አርገህ ይህን ዓለም ደግሞ ብርሃን ያለ ፀሐይ እሳቱ ያለ እንጨት አይለማም ፈጽሞ። ፀሐዩም አንተውን እሳቱም አንተውን ስራም እንጨት ሶስቱ ተሰማምተው ሁነው ተደራይተው ነደው በብልሃት የእሳት ላንቃ ሀገር እሳት ነበልባሉ ከፍ ይላል በእውነት። አንገትህን ዞር አድርገው ዓይንህን አቅናና ተመልከተው በውል የአገርህን ዜና። በልብህ አስበው በዓይነ ልቦናህም በወግ አስተውለው። ሰውነትህን ገዝቶ የአእምሮህን ማርኮ መንፈስህን ይሰየው። የአገርህን ሥራ የአገርህን ጥበብ ድልድይ ነው ካላልህ አዲስ አገር ጥበብ ማቀናት አይቻልም። መተማመን ይልማ ይላቅ ይከበር ለሐሳብህ ክፈት የአንደበትህን በር። መሻሻል መሰልጠን እያወቁ መሄድ ይመጣል ሲንር። ከሠራህ አስበህ በወግ በሥርዓት ለመሆን አትችልም የችግር ጅራት። ኃያል የጎርፍ ውሃ ኅብሮ የጠቆረ ድህነት ኃይለኛ አይጨፍርብህም አይሸረሽርህም አርጎህ ዝቅተኛ። ከዚያም በኋላ በእውቀት በጥበብ አሸብርቀህ እጅግ ትሆናለህ። ልቦና ያስበውን በአእምሮ ተነድፎ አንደበት ያውራው። በምግባር ላይ ውሎ በሥራ ላይ ውሎ እንዲገኝ ፍሬው። በልብ ታስቦ በአእምሮ ተነድፎ በአፍ መነገሩም በአበባ አሸብርቆ ፍሬ እንዲያፈራ ነው ለሰው የሚጠቅም። በአገራችን እርሻ ካላወቅንበት ዳዋ ይበላታል ብላሽ ትቀራለች ምርቱን ሳናምርት። ሥራውን ሳንሰራ ልብ ወርዶን እንዳንሞት እንዳሮጌ በሬ ዘራችን ይረግፋል አላገባብ ሆኖ ሳይተወልን ፍሬ። ታጠቁ እንታጠቅ ተነሱ እንነሳ ኮስትሩ እንኮስትር እንጣል በለሳ።
ከርምጃችን ነጠቅ ጠቃርገን በሥርዓት የጎበዝ ጎዳና ዓይናችን ይገለጥ ጆሮአችንም ይስማ በመድበለ ሕሊና ጥበብን በጥበብ ለስነን ቀብተን እንገንባት በሥራ ይከተት ገበና ይዘመር አዝመራ ከተራራው ቁመን ከጥበባናት እስኪናስተውላት ሀገር ዕውቀት ሜዳ ተገደሉ አረ ሸንተረሩ በህልውና ጸኑ ቅጠልና ሳሩ አያስገርምም ወይ አያስደንቅም ወይ በሀገራችን እኛ ውስጧን ሳናቅ ሌሎች ሲያዋጉን ያዋቂ ያላዋቂ ባለቤት እንግዳ ሆነ ራሳችን ይንደደን ያቃጥለን ያንገብግበን ይቁላን የለንም መሸሻ ቦታችንን ሳናቅ ለመኖር ምንሻ ሀገር ባገሩ ልጅ ካልበለጸገማ ስራችን ትቢያ ነው ይሆናል ባድማ አካላችን ሀገር ከተፋለሰማ ጎዶሎ እንሆናለን ጎዳናው ጨለማ በአንድ ልብ ማሰብ በአንድነት ዓይን አይቶ በአንድ አፍ ቃል መናገር በአንድ ጆሮ ሰምቶ የማያውቀው የለም ምስጢሩን አቃቶ የምቧይ ካብ አይሆን ስራችን የቸልታ ነፋስ የሚበትነው ሕንጻችን ጥበብ ቁመቱ ስፋቱ እንስራው አንጸን የኢትዮጵያ ልጆች ያስበን በእውነቱ ረጃችን መስነፍ ይነሳ ይብቃው በገናውን ሥራ በወግ ይቃኘው ባለማሰብ ገመድ ተይዞ ተጠልፎ ደንዝዞ ከመኖር ኑሮን አስተዳድፎ መስራት ነውር ሲሆን ጥበብም ትንቃ ቀኑ ይጨልማል ፍጥሩም አይነቃ ንቃት ብርታት ሲኖር አንጎልም ሲሰላ እንኳን ቀኑ ቀርቶ የፀሐይቱ አፍላ የሌሊት ጨለማ ከነግሳንግሱ ይጠፋ የለም ወይ ሰው ካሰበ ራሱ ወይራን ሆን ችባ እኛ ወጣቶች ከዚያም ውስጥ ወይራ ውስጥ ብርቶች ጥበቡን አግብተን ዕውቀት ልጅ ስናይ ተወንጭፎ ኑሮ ሀብታችን ከላይ ያን ጊዜና ቃልን የሥራን ፈሊጥ ዘው የገባን ስናየው በርግጥ ጆዋን የዘረጋች ኢትዮጵያችን ወደ አምላክ ወጣት ነው በአሁኑ ዘመን እኛም እንዘርጋ እንቀበላት እናትን ማሳፈር ታላቅ የሞት